ሰላም ፋሚሊ ዛሬ ደግሞ በሌላ ቪዲዮ መጥተናል። ቻፕተር 3 ኢንፎርማል ፋላሲ ነው የምናየው። ወደ ክላሳችን ከመግባታችን በፊት ግን መጀመሪያ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ማድረጋችሁም እንዳይረሳ፣ ለጓደኞቻችሁ ደግሞ ሼር በማድረግ እንትን ብትሏቸው ይጠቅማቸዋል እነሱ። ከዛ ውጪ ደግሞ ሰብስክሪፕሽን ኮሜንት ሴክሽን ላይ ገብታችሁ ሊንክ አስቀምጬላችኋለሁ። ያን ሊንክ ክሊክ በማድረግ ወደ ቴሌግራም ቻናላችን ብትሄዱ የተለያዩ ይር ላይ የተሰሩ ፈተናዎችን ታገኛላችሁ። ፒፒቲዎችን እና ጠቃሚ የሆኑ መረጃዎች ይኖራቸዋል ማለት ነው። ስለዚህ እዛ ሊንክ ላይ ብትገቡ ይጠቅማቸዋል። ወደ ክላሱ እንሂድ። መጀመሪያ አርጊመንት ምንድነው የሚለውን ስናይ አርጊመንት ካን ቢ ጉድ ኦር ባድ ዲፔንዲንግ ኦን ዘ ሪሌሽንሺፕ ኦፍ ፕሬሚስ ኤንድ ኮንክሉዥን። በፕሬሚስ እና በኮንክሉዥን ነው ላይ ሪሌሽንሺፕ ላይ ዲፔንድ አድርገን አንድን አርጊመንት ጉድ ነው ባድ ነው እንላለን። እና ጉድ አርጊመንት የሚባለው ምንድነው ስንል ስትራክቸራሊ ፎርሙ ምን መሆን አለበት? ስትራክቸሩ ጉድ መሆን አለበት ማለት ነው። ሪሌቫንት ሊሆን ይገባል። አክሴፕታቢሊቲ ሊኖረው ይገባል። ሰፊሸንት የሆነ ኤቪደንስ ሊያቀርብ ይገባል ፕሬሚሲሱ ማለት ነው ለኮንክሉዥኑ። እና ከዛ ውጪ ደግሞ ፕሮቫይድ ኢፌክቲቭ የሆነ ሪቡታል ቱ ኦል ሪዝናብል። አንድን አርጊመንት እንትን ስንል አታክ ስናደርግ ወይም ተቀባይነት እንደሌለው ስናወራ ዝም ብለን ከመሬት ተነስተን በስሜታዊነት ሳይሆን እንዴት እንደተፈጸመ እንዴት ያን ሀሳብ እንዳመጣን ኢፌክቲቭ የሆነ ኤቪደንስ ሰፊሸንት የሆነ ኤቪደንስ ሊኖረን ይገባል ማለት ነው። ይህን ሲያሟላ ምንድነው አንድ አርጊመንት ጉድ አርጊመንት ነው እንለዋለን ማለት ነው። ከዛ ውጪ ደግሞ ከዚህ ይሄን ቫዮሌት የሚያደርገውን ቀጥታ ምንድነው ማለት የምንችለው ባድ አርጊመንት እንላለን። ጉድ አርጊመንት እነዚህን ነገሮች ይዛል። እነዚህን የሚቀረኑ ነገሮችን የያዘ አርጊመንት ደግሞ በቃ ባጭሩ ባድ አርጊመንት እንላለን። ከዛ ፋላሲ የሚለውን ስናየው ፋላሲ ምንድነው? ሎጂካል ዲፌክት ነው ወይም ሎጂካል ፍሎ ነው። ሎጂካሊ ሪዝኒንግ ፕሮሰሱ ላይ እንደዚህ ይላል የሆነ ፕሬሚሲስ፣ ስለዚህ ይልና ኮንክሉዥኑ እንደዚህ ይላል አይደለ? ስለዚህ የሚለው ቦታ ወይም ስለዚሁ ላይ ምን ሲኖር፣ ሎጂካል ዲፌክት ሲኖር፣ ፍሎ ሲኖር፣ ስህተት ሲኖር አንድ አርጊመንት ምን ሆነ? ፋላሺየስ አርጊመንት ሆነ ፋላሲ ሆነ ማለት ነው። ፋላሲ እንዴት ነው? ባድ ፎርም ኦፍ አርጊመንት ነው። አንደኛ ፎርሙ ባድ ነው። ሁለተኛ ደግሞ ኮንተንቱ ላይ ምን አለ? ዲፌክት አለ ማለት ነው። ዲፌክት ሲኖር ወይም አርጊመንቱ ባድ ሲሆን አንድን አርጊመንት ፋላሺየስ ነው እንለዋለን ማለት ነው። እና ምን ያደርጋል? አንድ ፋላሲ ቫዮሌሽን ኦፍ ስታንዳርድ አርጊመንታቲቭ ሩሎችን ኦር ክራይቴሪያዎችን ምን ያደርጋል ማለት ነው? ቫዮሌት ያደርጋል ማለት ነው። እና ደግሞ ምን ላይ ሊገኝ ይችላል? ቦዝ ዲዳክቲቭም ኢንዳክቲቭ አርጊመንት ላይም ሊገኝ ይችላል ማለት ፋላሲ ዲዳክቲቭም ኢንዳክቲቭ አርጊመንት ላይ ሊገኝ ኮንቴን ሊሆን ይችላል። ፒፕል ደግሞ ሰዎች በፍላጎትም ያለ ፍላጎትም ፋላሲዎችን ኮሚት ሊያደርጉ ይችላሉ፣ ሳያስቡትም እያስቡትም ማለት ነው። እና ደግሞ ዲፔንዲንግ ኦን ዘ ካይንድ ኦፍ ዘ ዲፌክት በስህተቱ ላይ ተመስርተን ምን ማለት እንችላለን? አንድን ፋላሲ ፎርማል ፋላሲ ነው ወይም ኢንፎርማል ፋላሲ ነው ልንለው እንችላለን ማለት ነው። ፎርማል ፋላሲ የምንለውን ስናየው ዲዩቱ ምንድነው? ስትራክቸራል ዲፌክት ነው። ዲፌክቱ ምኑ ላይ ነው ያለው? ስትራክቸሩ ላይ ነው ያለው። ቅድም ምን ብለን ነበር? ከላይ የምታስታውሱ ከሆነ ስትራክቸሩ ምን መሆን አለበት? አንድ አርጊመንት ጉድ መሆን አለበት ብለን ነበር። ይሄኛው ግን ምንድነው? ስትራክቸሩ ባድ ነው ማለትም ፋላሺየስ ሆነ ማለት ነው። እና ስትራክቸራል ዲፌክት ነው ያለው ፎርማል ፋላሲ። መጀመሪያ ስናይ ዲፌክቱን ስናይ ስትራክቸራል ዲፌክት ነው ያለው። ሁለተኛው ፋውንድ ኦንሊ ምን ላይ ነው የሚገኘው? ፎርማል ፋላሲ ዲዳክቲቭ አርጊመንት ላይ ብቻ ነው የሚገኘው ማለት ነው። ኢንዳክቲቭ ላይ ልናገኘው አንችልም። ዲዳክቲቭ አርጊመንት የሚለው ምንድነው ካልን ከጀነራል ትሩዝ ከጀነራል ነገር ወደ ስፔሲፊክ ሲበተን ማለት ነው ዲዳክቲቭ አርጊመንት ይባላል። ከዛ ውጪ ደግሞ ፎርማል ፋላሲ ምንድነው? ኢዝሊ አይደንቲፋይብል ነው። በአይናችን አይተን ዚስ ኢዝ ፎርማል ፋላሲ ብለን ዲሳይድ ማድረግ የምንችለው አይነት ነገር ነው። እስቲ አሁን ይሄን ኤግዛምፕል እንየው። ምን ይላል መሰላችሁ? ኦል ታይገርስ አር አኒማልስ ይላል። ኦል ማማልስ አር አኒማልስ ዜርፎር ኦል ታይገርስ አር ማማልስ አለ። ይሄ እዚህ ጋር በቂ የሆነ ማስረጃ አቅርቦ አላቀረበም። ምንድነው ያለው? ኮንክሉዥኑ ሎጂካሊ አይደለም ፎሎ እያደረገው ፕሬሚሱን ያለው በሎጂክ ሳይሆን ኢሎጂካሊ ነው። በቃ ኦል ማማል አኒማል ስለሆነ ኦል ታይገር አኒማል ስለሆነ ኦል ታይገር ደግሞ ማማል ነው እያለን ያለው። በአይናችን በቀላሉ አይተን ኢዝሊ አይደንቲፋይ አድርገን ፎርማል ፋላሲ ነው ማለት እንችላለን። ምክንያቱም አንደኛ ሎጂካሊ አይደለም ኮንክሉዥኑ ፕሬሚሱን ፎሎ እያደረገ ያለው። ምክንያቱም ለምሳሌ ማማል ያልሆኑ ሌላ ብዙ አኒማሎች አሉ። እንደገና ደግሞ ታይገሮችን ቀጥታ ምንድነው ያለው? ማማል ብቻ ነው ያለው።
ይሄ ምንድነው ሎጂካሊ ፎሎ አላደረገም ማለት ነው የኮንክሉዥኑ ፕሬሚሲስ ነው። ሁለተኛውን ስናይ ግን ኢንፎርማል ፋላሲ ነው። እንደ መጀመሪያው ስትራክቸራል ዲፌክት ሳይሆን ያለው ይሄ በምክንያት ነው በባድ ኮንተንቱ የፋላሲውን ኮንተንት የአርጉመንቱን ኮንተንት ስናይ ባድ የሆነ ኮንተንት አለው ማለት ነው። ይሄ ደግሞ እንደ መጀመሪያው በዲዳክቲቭ ላይ ብቻ ሳይሆን ኢንዳክቲቭ አርጉመንት ላይም ኢንፎርማል ፋላሲ ልናገኘው እንችላለን እና ደግሞ ጀስት ኢንስፔክት በማድረግ ብቻ አናገኘውም። ካንኖት ቢ አይደንቲፋይድ ስሩ ኢንስፔክሽን ኦፍ ዘ ፎርሙን ኢንስፔክት በማድረግ ብቻ አናገኘውም። ነገር ግን ምን በማድረግ ነው ዲቴል የሆነ አናሊሲስ ሰርተን ነው አርጊውመንቱን በደንብ አይተነው መርምረነው ነው ልናጠው የሚገባው። ለምሳሌ እቺን ኤግዛምፕል ብናይ ኦል ፋክተሪስ አር ፕላንትስ አለ ኦል ፕላንትስ አር ቲንግስ ዛት ኮንቴን ክሎሮፊል ይላል። ምንድነው ይሄ ፕሬሚሲስ ነው። የመጀመሪያው ፕሬሚስ ስለምንድን ነው የሚያወራው? ኦል ፋክተሪስ አር ፕላንትስ አለ። ኦል ፋክተሪስ አር ፕላንት የመጀመሪያው የሚያወራው ፕላንት ስለ እጽዋት ስለ ዛፎች ለማውራት አስቦ ሳይሆን ስለምን ለማውራት አስቦ ነው? ስለ ቢልዲንጎች ፋክተሪዎች ቢልዲንግ ናቸው ነው የሚለው የመጀመሪያው ፕላንትን የተጠቀመበት መንገድ። ሁለተኛው ደግሞ ኦል ፕላንትስ አር ምን አለ ቲንግስ ዛት ኮንቴን ክሎሮፊል። አሁን ስለምን እያወራ ነው? ስለ ፕላንት አሁን ስለዚህ ባዮሎጂ ላይ ስለምናውቃቸው ፕላንቶች እያወራ ነው። ከዛ ኮንክሉድ ሲያደርግ ምንድን ነው ያለው? ኦል ፋክተሪስ አር ቲንግስ ዛት ኮንቴን ክሎሮፊል አለ። ፋክተሪዎችን ምን አደረገ? ኮንቴን ክሎሮፊል። ይሄ ምንድነው? ፍሎ አለበት እዚህ አርጊመንት ላይ ኮንክሉዥኑ ላይ ፍሎ አለበት። ሎጂካሊ አይደለም ይሄም ፍሎ እንትን ያደረገው። ፋክተሪ ደግሞ ካኖት በቃ ክሎሮፊልን ኮንቴን ላይ ያደርግ አይችልም። እንዴት ነው ፋብሪካ ክሎሮፊል ሊኖረው የሚችለው? የመጀመሪያው ኦል ፋክተሪስ አር ፕላንት ስለሆኑ ይሄ ምንድነው ኢሎጂካል ነው። በዛ ላይ ደግሞ ፋክተሪስ ካናት ኮንቴን ዚስ ኢዝ ፍሎውን ነው የሚያሳየው፣ ስህተት ዲፌክትን ነው የሚያሳየው። ይሄን መርመረን ነው አይደል ያወቅነው። ይሄ ሲሆን ምን እንለዋለን? ኢንፎርማል ፋላሲ ሆነ እንለዋለን። እና ኢንፎርማል ፋላሲ በ5 ሰብ ክፍሎች ይከፈላል። እነዚህ የመጀመሪያው ክፍል ላይ ወደ 8 እንትኖች አሉ ዲቪዥኖች አሉ። ከዛ ሁለተኛው ላይ ወደ 6 አሉ። ሶስተኛው ላይ ወደ 4 ላይ ወደ 2 የመጨረሻው ላይ ደግሞ ወደ 2 አንድ ላይ በድምር ወደ 22 አካባቢ ይመስሉኛል ያሉት ፋላሲዎች ማለት ነው። እና የመጀመሪያው ፋላሲ ኦፍ ሪሌቫንስ ነው። ምንድነው የሚለውን ስለ ሎጂካሊ ሪሌቫንት ነው። ሎጂካሊ ሪሌቫንት ነው ማለት በሎጂክ ስናየው ሎጂክ ስለምንድን ነው የሚያስተምረን? ይሄ ትምህርት ሎጂካል ስለመሆን ነው አይደል የሚያስተምረን። በትክክለኛ መንገድ ስናየው ምንድነው ኢሬሌቫንት ነው። በቃ የማይገናኝ ሀሳብ ነው የሚያነሳው። ሳይኮሎጂካሊ ግን ሪሌቫንት ሊሆን ይችላል። ይሄኛው ፋላሲ ኦፍ ሪሌቫንስ ማለት ነው። ፈተና ላይ ሊመጣባችሁ ይችላል። ይሄን በደንብ ላይ ሎጂካሊ ሪሌቫንት፣ ሳይኮሎጂካሊ ሪሌቫንት ነው። ሁለተኛው ዊክ ኢንዳክሽን ነው። ሎጂካሊ ሪሌቫንት ሊሆን ይችላል ይሄ ግን ደግሞ ምንድነው ሰፊሸንት የሆነ ኤቪደንስ አያቀርብልንም። ምንድነው በቂ የሆነ መረጃ አያቀርብልንም ማለት ነው። ፋላሲ ኦፍ ዊክ ኢንዳክሽን። ሶስተኛው ፋላሲ ኦፍ ፕሪዘምፕሽን ነው። ፕሬሚሱ ምንድነው አሰምሽኖችን ነው ኮንቴን ያደረገው ሀሳቦችን በኤቪደንስ ሰፖርት ያደረጉ ሀሳቦችን የተለያዩ ሀሳቦች ሊሆኑ ይችላሉ፣ ግን ኤቪደንስ ልናቀርብባቸው የማንችላቸው ሀሳቦች ናቸው ማለት ነው። ከዛ ፋላሲ ኦፍ አምቢጊቲ ያለ አሻሚነት እንደማለት ነው። ይሄኛው ደግሞ ኮንክሉዥን ድሮው ፍሮም አምቢገስሊ ዩዝድ ወርድ ኤንድ ፍሬዝ። አምቢገስሊ ከምንጠቀማቸው ወርዶች ከወርዶችና ፍሬዞቹ ላይ ምን አለ አምቢገስ ናቸው ወርዶቹና ፍሬዞቹ። ኮንክሉዥን ላይ የተጠቀምናቸው ወርዶችና ፍሬዞች ማለት ነው። ይሄ ምን ይባላል? ፋላሲ ኦፍ አምቢጊቲ ይባላል። አምስተኛው ፋላሲ ኦፍ ግራማቲካል አናሎጂ ነው። አናሎጂ ማለት ያው ሲሚላሪቲ ነው አይደል የሚያሳየው። ግራመሩ ላይ ምን ስላለ ተመሳሳይነት ስላለ፣ ለምሳሌ የኔ ጫማና የኔ አሁን ያደረኩት ጃኬት ብታዩት 2014 ላይ ነው ሁለቱም የተመረተው ብንል፣ ስለዚህ 2014 ላይ ስለተመረቱ ሁለቱም እንዲህ አይነት እንትን አላቸው ወይም ያመረታቸው ሰውዬ አንድ ነው አይነት ሀሳብ ያቀርብልናል ማለት ነው። የሆኑ ግራማቲካል አናሎጂዎች ስላሉ ተመሳሳይነት ስላለ ኮንክሉዥኑን ከዛ ላይ ድሮ ያደርጋል። ያ ፋላሲ ሲፈጸም አምስተኛውን ፋላሲ እንለዋለን ማለት ነው። የመጀመሪያውን ፋላሲ ወይም ፋላሲ ኦፍ ሪሌቫንስን ስናየው በውስጡ 8 አሉት ብለናል። ቅድም እንዳልነው ሎጂካሊ ሪሌቫንት ነው ኮንክሉዥኑ፣ ሳይኮሎጂካሊ ግን ሪሌቫንት ሊሆን ይችላል ብለናል። ኮንክሉዥን ዳዝ ኖት ፎሎ ፕሬሚሱን ሎጂካሊ ሳይሆን በቃ ኢሎጂካሊ ኢሬሌቫንትሊ ነው ፎሎ የሚያደርገው ማለት ትክክል ባልሆነ መንገድ ነው ፎሎ የሚያደርገው። አንላይ ጉድ አርጊመንት ጄኒን ኤቪደንስ አለው አይደለ? ጉድ አርጊመንት ምን ብለናል? ቅድም ታስታውሱ ከሆነ ኤቪደንስ ያቀርባል ብለናል። ሰፊሸንት የሆነ ኤቪደንስ ሊኖረው ይገባል ብለናል። ይሄ ግን ምንድነው ሰፊሸንት የሆነ ኤቪደንስ የለውም። በምንድነው በኢሞሽን ነው። ኢሞሽናል አፒል ነው። በቃ በኢሞሽናል አፒል ተመርኩዞ ነው እንትን የሚለው ማለት ነው ሀሳቦችን የሚያቀርበው። ሄንስ ኮኔክሽን ቢትዊን ፕሬሚሲስ ኤንድ ኮንክሉዥን ኢዝ ኢሞሽናል።
በፕሬሚሲሱ እና በኮንክሉዥኑ መካከል ያለው በአብዛኛው ኢሞሽናል ነው ሬሌቫንስ ላይ ስናይ ማለት ለምሳሌ ክፍልፋዮቹም ብናይ አፒል ቱ ፎርስ አለ። ፎርስ የሆነን ሰው በፎርስ ይህም በስሜት ነው አይደለ? ፎርስ ትሬትን በማቅረብ በማስፈራራት መፍራት ምንድነው? ፍራቻ ምንድነው? ስሜት ነው አይደለ? የፍራቻን ስሜት በማነሳሳት አፒል ቱ ፒቲ ደግሞ አለ። አፒል ቱ ፒቲ እንዴት ነው? ፒቲ ሀዘንን ኢቮክ በማድረግ እንደገና አፒል ቱ ፒፕል ላይም ብናይ እንደዚህ የሰዎችን ዲዛይሮች ሰው የመወደድ ስሜት አለው፣ የመከበር ስሜት አለው። ያን ስሜት በመጠቀም የዛን ሰው ስሜት ይሄን የመወደዱን የመከበሩን ስሜት በመጠቀም እንትን ማድረግ ማለት ነው። በእነሱ ስር አፒል ቱ ፒፕል በሚለው ስር ደግሞ በአንድ ዋገን አለ። በአንድ ዋገን ምንድነው? ማጆሪቲ ቾይስ ነው። ማጆሪቲ ቾይስ ሲባል እንዴት ነው? ማጆሪቲ አብዛኛው ሰው የሚቀበለውን ነገር አንተ መቀበል አለብህ አይነት ሀሳብ ያለው ነው በአንድ ዋገን የምንለው ማለት ነው። ቫኒቲ ደግሞ ሴሌብሪቲዎች ወይም ፐብሊክ ፊገር ያላቸው ሰዎች የሚታወቁ ታዋቂ ሰዎችን በመጠቀም ማስታወቂያዎችን በማሰራት ወይም የሆኑ ነገሮችን እንትን በማለት ማህበረሰቡ ላይ ወይም ሊስነሩ ላይ ኦር ሪደሩ ላይ አርጊመንታቲቭ የሆነ ፍሎው ስንፈጥር ያን ቫኒቲ እንለዋለን ማለት ነው። ሶስተኛው ስኖበሪ ነው። ስኖበሪ ስታተስ ነው ወይም የሆነን ሰው ስታተስ የተከበረ ሰው በቃ እንደ ሴሌብሪቲ ምናምን ሳይሆን የሚለየው ስታተሱን ፕሪቪሌጅ ክብርን በቃ የመከበርን አይነት ነገር በመጠቀም ይሄን ማድረግ የሚችለው የተከበረ ሰው ነው። አንተም የተከበርክ ሰው መሆን ከፈለግ ይሄን ነገር አድርግ አይነት ማለት ነው። ከስር በደንብ እናያቸዋለን። አራተኛው አጌንስት ዘ ፐርሰን የሚባለው ወይም አዶሚኒየም አቢሲቭ የሚባለው ነው። አዶሚኒየም አቢሲቭ፣ አዶሚኒየም ሰርከምስታንሻል፣ አዶሚኒየም ቱ ኮክ የሚባሉ እንትኖች ናቸው። አቢሲቭ የምንለውን ስናይ አቢሲቭ ባጭሩ አቢዩዝ ከሚለው የእንግሊሽ ቃል ጋር የተገናኘ ሀሳብ ነው ያለው። ማለትም ቨርባል የሆነ አቢዩዝ በማድረግ በቃላችን አንድን ሰው ፐርሰናሊቲውን በመስደብ ሊሆን ይችላል ኦር በማንቋቅሸሽ ምናምን የዛን ሰው ሀሳብ እንዲጣጣል አጌንስት ዛት ፐርሰን ማድረግ ማለት ነው። ሀሳቡን እንዳንቀበለው የአንዱን ሰውዬ ማጣጣል። ሁለተኛው ሰርከምስታንሻል ነው። ሰርከምስታንሻል እንዴት ነው? ሰርከምስታንሱን ነው። እዚህ ጋር ደግሞ ሰርከምስታንስ ያለበትን ሰርከምስታንስ መሪ ሊሆን ይችላል፣ ወደ ኋላ ምናየው ይሆናል። መሪ ሊሆን ይችላል ወይ የሆነ እንትን ሊሆን ይችላል። ያን ቦታ መልቀቅ ስለማይፈልግ እዛ ቦታ ላይ ጥቅም ስላለው ነው እንጂ ለእኛ አስቦ አይደለም አይነት ነው። ሰርከምስታንሻል ደግሞ ማለት ነው። አዶሚኒየም ቱ ኮክ ደግሞ ዩቱ የሚል የእንግሊሽ አቻፍቻ ያለው እንዴት ነው እሱ የሚለውን ካየ ነው እሱ አንተ ለምሳሌ አንድን ነገር ጫት ማቆም አለብህ ኦር መጠጥ ማቆም ለጨጓራ ጥሩ አይደለም፣ ለጉበት ጥሩ አይደለም፣ መጠጥ ማቆም አለብህ ብለህ አንድን ሰው ብትመክር እና አንተ በፊት የምትጠጣ ሰው ብትሆን በአጋጣሚ ትተህ ሊሆን እኮ ይችላል። ምን ይልሃል? ከዚህ በፊት እኮ አንተም ትጠጣ ነበረ፣ ለምንድን ነው ማን ስለሆንክ ነው እኔን እንዳቆም እንትን የምትለኝ አይነት ሀሳብ ነው ያለው የቱ ኮክ ወይም ዩቱ የሚለው ሀሳብ ማለት ነው። አክሲደንት የሚለው ሚስ አፕሊኬሽን ኦፍ ጀነራል ሩሎችን ለምሳሌ ህገ ደንቦች አሉ። ለምሳሌ የማውራት ነጻነት አለን አይደለ? ነገር ግን ያ የማውራት ነጻነት ያለን እስከ ተወሰነ ጊዜ ድረስ ነው። ሄደን የማውራት ነጻነት ስላለን ማንንም ሰው ማንቋሸሽ መስደብ አንችልም አይደል? ያስጠይቀናል። ይሄ እንዴት ነው የሚፈጠረው? ሚስ አፕሊኬሽን ይሄን ጀነራል ሩሉን እኔ የማውራት መብት ስላለኝ የፈለኩትን ሰው ማንቋሸሽ እችላለሁ ብሎ አይነት ሀሳብ ሚስ አፕሊኬሽን ማለት ነው። የጀነራል ሩል ስፔሲፊክ ኬዝ። ስትሮማን የሚለውን ስናየው ደግሞ ዲስቶርሽን ኦፍ ኦሪጂናል አርጊመንት፣ ኦሪጂናል ዋናውን አርጊመንት ማረሳሳት ዲስቶርት ማድረግ በቃ ዋናውን ሀሳብ በማስተው ለምንድን ነው ያረፈድከው ለምሳሌ ቢባል ለምንድን ነው ያረፈድከው? መንገድ ተዘጋግቶብኝ ነው። መንገዱ ላይ እኮ የነበሩት ትራፊኮች እንደዚህ ነበሩ፣ ቶሎ እንትን የማይሰሩ ነበሩ፣ እንደዚህ በቃ ዋናውን ኦሪጂናል አርጊመንቱን ዲስቶርት ማድረግ እንደማድረግ ማለት ነው። ሰባተኛው ሚሲንግ ዘ ፖይንት ነው። ሚሲንግ ዘ ፖይንት የሚባለው ደግሞ ኮንክሉዥኑ ሎጂካል ኤቪደንስ እንትን አያደርግም፣ ከፕሬሚሲሱ ኮንክሉዥኑ ሚስ ያደርጋል ማለት ነው። ሎጂካል ኤቪደንስ ኦፍ ፕሬሚሲሱን ኮንክሉዥኑ ሚስ ያደርግ ነው። ሬድ ሂሪንግ አለ። ስምንተኛ ዳይቨርቲንግ አቴንሽን ኦፍ ሊስነር ኦር ሪደር ቱዋርድ ኒው ኢሹ፣ ወደ አዲስ ኢሹ ዳይቨርት ስናደርግ ማለት ነው። ይሄ ደግሞ ሬድ ሂሪንግ የሚባለው ዳይቨርት ስናደርግ ነው። የዋናውን ሀሳብ ትተን ሌላ ሀሳብ ስናመጣ ማለት ነው። ሬድ ሂሪንግ የሚባለው እሺ። የመጀመሪያውን ስናይ አፒል ቱ ፎርስ ነው። አፒል ቱ ፎርስ ወይም ስቲክ ፋላሲ ይባላል። እነዚህን ቅድም እንዳልኳችሁ ቃላቶቹን ብትይዟቸው ምናልባት ፈተና ላይ ሊመጡባችሁ ስለሚችሉ ቃላቶቹን በደንብ አስምራችሁ ያዙ። ተቃይሮ ይመጣባችኋል። ስቲክ ፋላሲ የትኛው ነው ብሎ ሊጠይቅ ስለሚችል እንዴት ነው ይሄ የሚፈጠረው? አርጊወሩ ምንድነው የሚያደርገው?
ትሬትን በመጠቀም ሊስነሩ ላይ ወይም ሪደሩ ላይ ትሬትን በመጠቀም የሆነ አርጊመንት እንዲቀበል ሲያደርገው የሆነ እኛ የምንፈልገውን ነገር የሆነ ሰውዬ እንዲቀበል ስናስገድደው ይሄ ማስገደድ ነው። አፒል ቱ ፎርስን ፈጸምን ወይም ስቲክ ፋላሲን ፈጸምን እንላለን ማለት ነው። ኦልዌይስ ኢቮክ ዩዚንግ ትሬት ነው። ትሬትን ማስፈራራትን ማስገደድን በመጠቀም ፊዚካል ሊሆን ይችላል፣ ሳይኮሎጂካል ሊሆን ይችላል። እነሱን በመጠቀም ምንድነው የምናደርገው? ሎጂካሊ ኢሬሌቫንት የሆነ ኮንክሉዥንን እናመጣለን። ይሄን ነገር ካላደረግሽ እንደዚህ አደርግሻለሁኝ፣ ይሄን ነገር ካላደረግ ካልተቀበልክ ይሄን ሀሳብ እንደዚህ አደርግሃለሁኝ ብሎ ማስፈራራት ማለት ነው። ማስፈራሪያን በመጠቀም እቺን ኤግዛምፕል ብናይ ለምሳሌ ሚስተር ከበደ you have accused me of fraud እና በኢምቢዘልመንት እና በፍራውድ በኮረፕሽን አኪዩዝ አድርገኛል፣ ክስ አስገብተኛል፣ ግን you have to drop charges fled against me እኔ ላይ ያቀረብከውን ቻርጅ እኔ ላይ ያቀረብከውን ወንጀላ መጣል አለብህ፣ ካልሆነ ምን አደርግሃለሁ ነው የሚለው። ኤክስ ቦስ ስለሆንኩኝ ቶርቸር አደርግሃለሁ፣ አንተንም ፋሚሊህንም ወዴትም ቶርቸር ነው ማድረጋችሁ ብሎ ያስፈራራው እናያለን ማለት ነው። እዚህ ጋር ምንን ተጠቅሞ ትሬትን ተጠቅሞ ጉድ አርጊመንትን የሚያስብሉ መንገዶችን ሳይሆን ባድ አርጊመንትን ማስፈራራትን በመጠቀም ኤቪደንስን ተጠቅሞ ሳይሆን ማለትም አሳማኝ የሆነ መንገድን ተጠቅሞ ሳይሆን በማስፈራራት በትሬት ቶርቸር አደርግሃለሁ በማለት እንትን ሲለው እናያለን እዚህ ጋር። ሁለተኛው ደግሞ ጆሲ ኢን ዘ ሃውስ ቤስት ሾው ነው፣ ቲቪ ነው። and if you don't believe it ካላመንከው call my big brother and he is going to beat you up። ቢግ ብራዘሬን ጠራዋለሁኝ። ጆሲ ኢን ዘ ሃውስ ምንድነው ነው የሚለው? ጆሲ ኢን ዘ ሃውስ ቤስት ሾው ነው፣ ቤስት ሾው ነው። አንተም ይሄን ማመን አለብህ። እኔ ስላመንኩኝ ቤስት ሾው እንደሆነ ማመን አለብህ፣ ካልሆነ ቢግ ብራዘሬን እጠራብሃለሁ፣ ወንድሜን ጠርቼ አስመታሃለሁ የሚል ሀሳብ እያቀረበ ነው ያለው ማለት ነው። ምንድነው እያስፈራራው ማለት ነው። ሶስተኛውን ስናየው ደግሞ ሌትሊ ዜር ሃዝ ቢን ላውት ኦፍ ኔጌቲቭ ክሪቲሲዝም ኦፍ አወር ፖሊሲ ደንታል ቤኔፊት ፖሊሲያችን ላይ ኔጌቲቭ የሆነ ትችት እየቀረበብን ያለው አሁን let me tell you something people ስሙኝ እናንተ ሰዎች if you want to work here እዚህ መስራት ከፈለጋችሁ ምንድነው ፌር እና ሪዝናብል እንደሆነ ፖሊሲያችን ማወቅ አለባችሁ። በቃ ማወቅ you need to know ብለው እንትን ሲላቸው ነው የምናየው። ካልሆነ እስካልተቀበላችሁ I won't have anybody working here who doesn't know this ይሄን ካላወቃችሁ እዚህ መስራት አትችሉም ብሎ ያስገድዳቸው ነው ያለው። ይሄ የሆነ ካምፓኒ መሪ የተናገረው አይነት እንትን ነገር። አራተኛው ኤግዛምፕላችንን ብናይ ደግሞ ሴክሬታሪ ቱ ቦስ ነው። ሴክሬታሪው ጸሐፊው ለቦሱ ነው። አዲዘር ቱ ሬዝ ኢን ሳላሪ ኦፍ ዘ ኮሚንግ ይር በሚቀጥለው አመት ሳላሪ ክፍዬ እንዲጨምር ፈልጋለሁ። አፍተር ኦል you know how friendly I am with your wife and I'm sure you wouldn't want her to find out what we has been going to between you and the sex bot client of yours በክላይንት መካከል እየተፈጸመ ያለውን ነገር አውቃለሁኝ። እኔ የሚስት ጓደኛ እንደሆንኩ ታውቃለህ። ቀጣይ አመት ላይ ሳላሪን ክፍዬን ከፍ ካላረክልኝ ምን አደርጋለሁ ነው የምትለው። ለሚስት ጓደኛ ስለሆንኩኝ ሄጄ ከዛች ክላይንት ጋር እያደረክ ያለውን ነገር አውጣባለሁ፣ እናገርባለሁ። ስለዚህ ብትቀበል ይሻላል ብላ ምንድነው ያደርገቻለችው? እያስፈራራችው ነው ያለችው ማለት ነው። ሁለተኛውን ስናይ አፒል ቱ ፒቲ ነው። ቀደም እንዳልነው ፒቲ ደግሞ ሲምፓቲን በመጠቀም ኮምፓሽንን በመጠቀም የሰውን ልጅ ናቹራል ሪስፖንስ ነው አይደለ? ስሜት አለን አይደል? የሆነ ሰው ሲጎዳ ማየት አንፈልግም አይደለ? ይሄን ስሜታችንን በማነሳሳት የሚፈጠር አፒል ነው ወይም ፋላሲ ነው ማለት ነው። እንዴት ነው የሚፈጠረው ካል ኮንክሉዥኑ ፒቲን ነው ኢቮክ የሚያደርገው በኦዲየንሱ ላይ ወይም በሊስነሩ ላይ ሪደሩ ላይ ሊሆን ይችላል። ፒቲን ኢቮክ በማድረግ የሚፈጠር ፋላሲ ነው ማለት ነው። አፒል ቱ ፒቲ የሚባለው አርጊወሩ ሰክሲድ ካደረገ ኢቮክ ስትሮንግ ፊሊንግን ጠንካራ የሆነ ፊሊንግን ኢቮክ በማድረግ ላይ ሰክሲድ ካደረገ አርጊወሩ ምን ሊያደርግ ይችላል? ዲሲቭ ሊያደርጋቸው ይችላል። ኮንክሉዥኑን እንዲቀበሉ ዲሲቭ ሊያታልላቸው ይችላል። ኢቭን ዊዛውት ምን ሎጂካል ኤቪደንስ ሳይቀርብ ራሱ ዲሲቭ ሊያደርጋቸው ይችላል ነው የሚለው። ለምሳሌ
the headship position in the Department of Accounting should be given to Mr. Omar Abdullah. ለኡመር አብዱላ ነው መሰጠት ያለበት ይሄ የሄድሺፕ ፖዚሽኑ። ምክንያቱም ኦመር ሃዝ 6 hungry children አለው ቱ ፊድ ሂዝ ዋይፍ ዴስፕሬትሊ ምን ያስፈልጋታል? አይ ሳይት ኦፕሬሽን ያስፈልጋታል። አይኗን ኦፕሬት መደረግ አለባት። ልጆቹ ደግሞ 6 children አለው 6 የተራቡ ልጆች አሉት። ስለዚህ ይሄ ቦታ የሚገባው ለማን ነው? ለኡመር አብዱላ ነው። እንድናዝን በማድረግ ማለት ነው። አያችሁ አይደለ? ሀዘናችንን ለሰው ልጅ ያለንን የሀዘን ስሜት የመርዳት ስሜትን በመጠቀም ምን እያደረገ ነው ያለው ይሄ ሰውዬ? አርጊውመንቱን እንድንቀበል እያደረገ ነው ያለው ማለት ነው። ፒቲን በመጠቀም ዜራ አርጊውመንቶች አሉ ፍሮም ፒቲ አርጊውመንቶች አሉ which is reasonable ናቸው plausible ናቸው። ምንድነው ብለን የምንጠራቸው? argument of compassion ብለን እንጠራቸዋለን። argument of compassion which is from argument from ፒቲ ናቸው እነዚህ። ነገር ግን reasonable ናቸው also plausible ናቸው። እንድንቀበላቸው ሪዝናብል ናቸው፣ ምክንያት አላቸው፣ ፕላውዚብልም ናቸው። ምን ብለን ጠራቸዋለን? አርጊመንት ኦፍ ኮምፓሽን ብለን ጠራቸዋለን። በት ኦልሶ ከየት ናቸው? አርጊመንት ፍሮም ፒቲ ናቸው ማለት ነው። እና ሞስት ሶሳይቲ ምንድን ነው የእኛ ሶሳይቲ ሰውን መርዳት ምንድን ነው? በተቸገረ ጊዜ አደጋ ውስጥ በገባ ጊዜ ፍቅርን ማሳየት፣ መርዳት፣ ማገዝ የእኛ ሶሳይቲ ምንድን ነው? ባህላችን ነው አይደለ? ያን በመጠቀም የሚፈጸም እንትን ሲሆን ማለት ነው ፋላሲ ሲሆን አፒል ቱ ፒቲ እንለዋለን። ኢፍ ሰም ግሩፕ ኦፍ ፒፕል አር ኢን ዴንጀር ሄልፒንግ አውት ሜይ ሪኳየር አፒል ቱ ኮምፓሽን። አፒል ቱ ኮምፓሽን ሊያስፈልግ ይችላል። የሆነ ሰው ዳንጀር ላይ ቢሆን እነሱን ሄልፕ አውት ለማድረግ ለመርዳት አፒል ቱ ኮምፓሽን ሪኳየር ልናደርግ እንችላለን ነው የሚለን ይሄኛው ሴንቴንስ። ኮንሲደር ለምሳሌ ዘ ፎሎዊንግ አርጊመንትን ብናይ 20 ችልድረኖች ሰርቫይቭ እርዝኩዌክ ዛት ኪል ሞስት ፒፕል። ብዙ ሰዎችን የገደለውን እርዝኩዌክ 20 ልጆች ሰርቫይቭ አድርገዋል። እነዚህ ልጆች ምናቸውን አጥተዋል? ፓረንታቸውን አጥተዋል በእርዝኩዌኩ ማለት ነው። እና ከትምህርት ቤት ወጥተዋል፣ መንገድ ላይ ነው የሚኖሩት። ገንዘብ አሰባስበን ካልረዳናቸው ምን ይሆናሉ ማለት ነው? በትልቅ ችግር ውስጥ ሊገቡብን ይችላሉ። ይሄ ስለዚህ መርዳት አለብን። ይሄ ምንድነው የምንለው? አፒል ቱ ኮምፓሽን ነው። በፒቲ ስራ ያለ ግን ሪዝናብል ነው አይደለ? በእርዝኩዌክ ቢጎዱ የተወሰኑ ልጆችን መርዳት አለብን አይደለ? መረዳዳት አለብን። አደጋ ላይ የደረሱ ሰዎችን መርዳት ማገዝ ባህላችንም ነው። ሳይኮሎጂካሊም ትክክል በስፒሪትም ካየ ነው ትክክል የሆነ ነገር ስለሆነ ማለት ነው። ይሄን ምን እንለዋለን? አፒል ቱ ኮምፓሽን ነው። ሪዝናብል ነው፣ ፕላውዚብል ነው። እና ቤተሰብ በቀጣይ ቪዲዮ ደግሞ አፒል ቱ ፒፕል ከሚለው እንጀምራለን። እንደዚህ አይነት ቪዲዮዎች እንዲደርሷችሁ ከፈለጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንደገና ላይክ እና ለጓደኞቻችሁም ሼር በማድረግ እነሱንም በመጋበዝ እዚህ ከእናንተ ጋር እንዲሰሩ እንዲማሩ አግዟቸው። ከዛ ውጪ ቅድም እንዳልኩት ሊንክ ዲስክሪፕሽኑ ላይ ኮመንት ዲስክሪፕሽኑ ላይ ሊንክ አለላችሁ። ሊንኩን ተጭናችሁ ብትገቡ ቴሌግራም ቻናላችን ይወስዳቸው። በቴሌግራም ቻናላችን ላይ የተለያዩ ዩኒቨርሲቲዎች ኤግዛሞችን ታገኛላችሁ። የተለያዩ ዓመተ ምህረቶች ላይ የተሰሩትን እንደገና ፒፒቲዎች፣ አጋዥ ቱሎች አለላችሁ። ቪዲዮዎችንም ሰርተን እንለቃለን። ስለዚህ እዛ ቴሌግራም ቻናል ላይ ገብታችሁ ቤተሰብ ብትሆኑ አሪፍ ነው እላለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ አመሰግናለሁ አብራችሁን ስለቆያችሁ።